የገላትያ መጽሐፍ በጣም ድንቅ የሆነ መጽሐፍ እንደሆነ ያያየን ነው። አምስተኛው መጽሐፍ ከቁጥር 13 ጀምሮ እስከ 21 ያለውን እናነባለን። ከዛ በኋላ እንቀጥላለን። ተደጋጋሚ ሐሳቦችን ብዙ አልደግማቸውም። ያያችሁ እንዳላችሁ በወፍ በረራ አይነት ነው እየሄድን ያለነው፣ ግን በጣም ዋና ዋና ሐሳቦችን እያነሳናቸው ነው ያለነው እና ልክ ከቁጥር 15 ጀምሮ ያለውን አነባለሁ፣ ግን መለስ ብዬ ከቁጥር 13 ያለውን እናየዋለን። ስለዚህ አንድ ላይ እናነባዋለን። እንደዚህ ብሎ ይናገራል። ቁጥር 15 ላይ እንደዚህ ይላል፣ ነገር ግን እላለሁ ይላል ጳውሎስ፣ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜም እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም ብሎ ይናገራል። እና በጣም የሚደንቅ ነው። እኔም ከተወሰነ ጊዜ በኋላ ይህንን ሐሳብ ሳየው በፊት ራሱ ጥቅሱ ሲጠቀስ እንዴት አይነት አስጨናቂ ነው በሚል አይነት ስፒሪት ነበረ የማየው። ግን በጣም የሚደንቅ ነገር ዛሬ እንመለከታለን እና በጣም በተለየ መንገድ እግዚአብሔር ይናገረናል ብዬ አምናለሁኝ። ኢየሱስ ክርስቶስ ጌታ ነው። የመልእክቱ ተደራሲያን ታውቃላችሁ፣ ደጋግሜ እየተናገርኩ ነው። ማየታችን በጣም አስፈላጊ እንደሆነ ዛሬም አምናለሁኝ። አዳዲስ ሰዎችም ልንኖር ስለምንችል የመልእክቱ ተደራሲያን ሐዋርያው ጳውሎስ አብዛኛውን ደብዳቤ የጻፈው ለግለሰብ ጽፏል፣ ለአንድ ቤተ ክርስቲያን ጽፏል። እዚህ ስፍራ ግን ገላትያ በደቡብ ተርኪ አካባቢ ላሉ ለአራት አብያተ ክርስቲያናቶች እንደጻፈው እንመለከታለን። በአንጾኪያ፣ በደርቤን፣ በኒቆሊያ አካባቢ ያሉ አብያተ ክርስቲያናትን አድሬስ እንዳደረገ ደጋግመን አይተናል እና ምዕራፍ 1ና 2ን ተመልክተናል። ሐዋርያነቱን እንዴት እንደተከላከለ በደብዳቤው ተመልክተናል። ጥልቅ የሆነ ማብራሪያዎችን ስሰጥ ቆይቻለሁ፣ ለምን ሐዋርያነቱን መከላከል እንዳስፈለገ። ስለዚህ ባለፈው ኦልሬዲ ስለተጫነ ገብተን ማየት እንችላለን። ሐዋርያነቱን የተከላከለበትን ምክንያት እግር በእግር እየተከታተሉ ሐዋርያነቱን ያጣጥሉ እንደነበረ ሐሰተኛ አስተማሪዎች አሁንም ድረስ ሰይጣን ፓተርኑ ያ እንደሆነ ሐዋርያነቱን ሰዎችን በማጣጣል ትምህርታቸውን ማጣጣል ልማዳቸው እንደሆነ ሰዎችን ባልተቀበልናቸው ጊዜ ትምህርታቸውን አንቀበልም። ስለዚህ የመጀመሪያ የሚያደርጉት ነገር ምንድነው ብያለው? ሰዎቹን ያጣጥላሉ። ሰዎቹን ካልተቀበልናቸው አውቶማቲካሊ ትምህርታቸውን አንቀበልም። ሰዎቹን ካልተቀበልናቸው ዝማሪያቸውን አንቀበልም። ስለዚህ የመጀመሪያ የሚያደርጉት ሰዎቹን እንዳንቀበላቸው ያደርጉናል። ስለዚህ ነው መጀመሪያ ሐዋርያነቱን ይከላከል ነበር። እየተከታተሉ ምን ያደርጉ ነበር? ሐዋርያነቱን ያጣጥሉ ነበር። እሱ እኮ ሐዋርያ አይደለም፣ ኢየሱስንም አላየውም፣ እንዲህ አይነት በጣም የሚያሳንስ ነገር ይናገሩ ነበር እና እሱን የተከላከለበት እንደሆነ አይተናል። ሁለተኛ ደግሞ ከምዕራፍ 3ና 4 ላይ መልእክቱን የተከላከለበትን ሐሳብ ተመልክተናል እና ስትሮንግ የሆነ ቴዎሎጂካል ሐሳቦችን እያነሳ እንዴት ይመክት እንደነበር ተመልክተናል እና ሰው በሕግ አይጸድቅም እያለ በጸጋ እንዴት በእምነት እንደሚጸድቅ እንዴት እንደተናገረ ተመልክተናል እና ምዕራፍ 5ና 6 ደግሞ ቅድስናን እንዴት አድርጎ እንደተከላከለ እየተመለከትን ያለ ነው እና በጣም የሚገርም ሐሳብ ነው የሚያነሳው እና ቅድስናን ሲከላከል ታውቃላችሁ ዝም ብሎ እነሱን ከማጣጣል አይደለም የሚጀምረው። ሙሉ የመጽሐፍ ቅዱስ ሐሳብ ነው።
እግዚአብሔር ቅዱስ እንደሆነ መጽሐፍ ቅዱስ ይናገራል። ታውቃላችሁ ቅድስና ተብሎ ሲነሳ ታውቃላችሁ ፊታችን ሊጨማደድ የሆነ አይነት ዲፕረስድ የሚያደርግ መንፈስ ቤተክርስቲያን ላይ ሊመጣ አይገባም። ራሱ እግዚአብሔር ቅዱስ ነው። የቅድስናው ተካፋዮች ነው ያደረገን። እስቲ ጮኸን አሜን እንላለን። ሃሌሉያ። ይሄ ሲነገር ደስ ነው ሊለን የሚገባው፣ ምክንያቱም አምላካችን ቅዱስ ነው። አሜን እንላለን። ደስ ሊያሰኘን ነው የሚገባው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዕብራውያን 12:14 ላይ መመለስ አይቀርም። እንደዚህ ብሎ ይናገራል። ከሰው ሁሉ ጋር ሰላምን ተከታተሉ ትቀደሱም ዘንድ ፈልጉ ይላል። ከዛ ያለ እርሱ ይላል። ያለ እርሱ ብሎ የድሮ ትርጉም ሲናገር ፈታ ሲያደርገው ምሉእ ሕይወት ላይ እንደዚህ ብሎ ይናገራል። ያለ ቅድስና ጌታን ሊያይ የሚችል የለም ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ሁላችንም ደስ ሊለን ነው የሚገባው። ተቀደሱ ስንባል ደስ ሊለን ነው የሚገባው። የሆነ መጫጫን ሊሰማን አይገባም። መለየት ለእግዚአብሔር ደስ ነው ሊያሰኘን የሚገባው። ኢንፋክት የሚቀድሰውም የእግዚአብሔር መንፈስ ነው። የሚቀድሰንም በደሙ ነው። ሃሌሉያ። ግልጽ ነው እያልኩኝ ያለሁት። እናንተ ደካሞች ሸክማችሁ የከበደ አለ ሊያባረን አይደለም። ታውቃላችሁ ኑ ወደ እኔም አሳርፋችኋለሁ ብሎ ነው የተናገረው። ግልጽ ነው ያልኩት ነገር። በደከመን ጊዜ ልንጠጋው የሚገባው ወደ እርሱ ነው። በደከመን ጊዜ ልንቀርብ የሚገባው ወደ እርሱ ነው። ግልጽ ነው እያልኩኝ ያለሁትኝ። ታውቃላችሁ የሚያስፈራሩን እዚህ ጉባኤ ላይ የሆነ ነገር እየታየኝ ነው። የሚሞት ሰው አለ፣ ሰሞኑን ሬሳ ይወጣል ምናምን የሚሉን ውሸት ነው። አትፍሩ ብዬ ነግሬያችኋለሁ። እግዚአብሔር እንደዚህ አይነት አምላክ አይደለም። ታውቃላችሁ እግዚአብሔር እጁን ልኮ ያወጣል። ታውቃላችሁ ለፍጻሜሽ ተስፋ አለ ነው የሚለው። እናንተ ደካሞች ነው የሚለው፣ ሸክማችሁ የከበደ ኑ ወደኔ ንገሩኝ፣ እኔም ንገሩኝ አሳርፋችኋለሁ ነው የሚለው። ለደካማ የሚራራ አምላክ ነው። አንድ ሰው ጮሆ አሜን ይበል። ሃሌሉያ። አጥቦ የሚቀድስ እንደገና ሰው የሚያደርግ አምላክ ነው። ሃሌሉያ። በደም ተለውሰሽ ባየሁሽ ጊዜ ይላል ሕዝቅኤል ላይ፣ በደም ተለውሰሽ ባየሁሽ ጊዜ ንገሩኝ። ምንድነው የሚለው? በህይወት ንገሩኝ ኑሪ አልኩሽ ብሎ ነው የሚናገረው። አምላካችን እንደዚህ አይነት አምላክ ነው። ሃሌሉያ። እንደዚህ አይነት አምላክ ነው አምላካችን። ስለዚህ ቅድስና ሲባል ደስ ሊለን ነው የሚገባው። ስለዚህ አምላካችን ቅዱስ ነው። ስለዚህ ልንፈልግ ይገባናል። ልንቀደስ መፈለግ ይኖርብናል። ያለ እርሱ ያለ ቅድስና ጌታን ሊያይ የሚችል የለምና ብሎ መጽሐፍ ቅዱስ ይናገራል። አንደኛ ተሰሎንቄ ምዕራፍ 2:10 ላይ በእናንተ ይላል በምታምኑ ዘንድ በእንዴት ያለ ቅድስናና ይላል። ታውቃላችሁ መድረክ ላይ ቁጭ ብሎ የሚወረውር ሰባኪ አይደለም። ራሱ ጳውሎስ ሲናገር በእንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንዴት አይነት አገልጋይ ነው። ታውቃላችሁ መድረክ ላይ ስትመለከቱት ጳውሎስን ድራማ የሚሰራ ሰው አይደለም። ታውቃላችሁ መድረክ ላይም ስትመለከቱት ውጭም ስታዩት ያው ነው እሱ ኢየሱስን። ታውቃላችሁ መድረክ ላይም ያው ነው፣ ውጭም ስታዩት ያው ነው፣ ቤትም ስትመለከቱት ያው ነው። ግልጽ ነው ያልኩኝ ያለሁት ተሰም ነው። ደብል ፐርሰናሊቲ የለውም ኢየሱስ። እንደሱ ነው ያስተማራቸው። ያን ጊዜም የነበሩት አገልጋዮች ደብል የሆነ ፐርሰናሊቲ አልነበራቸው። ጳውሎስ እንደሱ ነው። በእናንተ በምታምኑት ዘንድ እንዴት ባለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ነን። እግዚአብሔር ምስክሬ ነው እንዴት እንደኖርኩ ታውቃላችሁ እያለ አያታልላቸውም። እግዚአብሔርም እናንተም ምስክሮች ናችሁ ነው የሚላቸው። እናንተም ታውቃላችሁ እግዚአብሔርም ያውቃል። ኑሯችን በእናንተም በእግዚአብሔርም ፊት የተገለጠ ነው እያለ ነው የሚናገረው። ግልጽ ነው እያልኩኝ ያለሁት። እግዚአብሔር ይርዳን እግዚአብሔር። ኑሯችን ይሄንን ነው የሚመስለው ብሎ ይናገራል። አንደኛ ተሰሎንቄ 5:23 ላይ ሲናገር እንደዚህ ይላል፣ የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ብሎ ይናገራል። እመኑኝ ልንገራችሁ፣ ካልቻልን አልቻልንም። በቃ ከደከመን ንገሩኝ። ሁሌ ነው የምናገረው። ንገሩኝ
በቃ ደከመኝ። ትናንሽ አምላኮች ትናንሽ መላእክቶች አይደለንም፣ ሰዎች ነን። በቃ ከደከመኝ ደከመኝ። ግልጽ ነው እያልኩኝ ያለሁት። በቃ ስለዚህ እንደዚህ ልንሆን ይገባናል። እና 5:16 እስከ 21 እንደዚህ ብሎ ይናገራል። ርዕስ ምጽፉ በመንፈስ መመላለስ በሉት። ጥቂት ነጥቦችን አሳያችኋለሁ። በጣም የሚደንቅ ነገር እንመለከታለን። አንደኛ በመንፈስ ተመላለሱ ይላቸዋል። ይኸውላችሁ ላሳያችሁ ቁጥር 16 ላይ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ ንገሩኝ አትፈጽሙ ይላል። በጣም የሚገርም ነገር ነው። በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። ሁለት ነገር ነው የሚናገረው። በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። በጣም የሚቃወሙ ናቸው ሁለቱ። በመንፈስ መመላለስ፣ የሥጋን ምኞት ከቶ አለመፈጸም፣ ሁለቱም አንድ ላይ ነው ያሉት። መጣበታለሁ። ቁጥር 13 ላይ ሲጀምር ይውላችሁ ነገር ግን እላለሁ ብሎ ነው የሚጀምረው። አንድን ሰው ልክ ስታገኙት ነገር ግን እላለሁ ብላችሁ አትጀምሩም። ሐሳቡ ከቁጥር 13 ነው የሚጀምረው። ወንድሞች ሆይ እናንተ ለአርነት ተጠርታችኋል ብሎ ነው ከላይ የሚጀምረው። ገብታችኋል? የተጠራ ነው ለምንድን ነው ንገሩኝ፣ ጮክ በሉ። ከላይ ስለሚጀምር ነው። ቁጥር 16ን ያነበብኩት ግን የሚጀምረው ከላይ ነው። የተጠራ ነው ለምንድን ነው? ጮክ በሉ። ከዚህ በላይ ለአርነት ማለት ለነጻነት ነው የተጠራ ነው። በቃኛ ለነጻነት ነው የተጠራ ነው ብለን እንዳንቀጥል እዛው ላይ በቀይ ያሰመርኩበት ብቻ ይላል አርነታችሁ ለሥጋ ምክንያትን አይስጥ። በቃ ለአርነት ነው የተጠራሁት ብለን ልቅ እንዳንወጣ ለሥጋ ምክንያትን አይስጥ ብሎ ይናገራል። በነገራችን ላይ ሥጋ የሚለው ይሄንን አይደለም የሚለው። ሲንፉል ኔቸር አለ ውስጣችን። ሲንፉል ኔቸር አለ። እዚህ ዝም ብላችሁ ቁጭ ስትሉ ፊልም የሚል የሆነ ነገር ተናዳችሁ አድርጉ የሚል ሲንፉል ኔቸር አለ። የሆነ ስድብ ስትሰሙ ዘሴም ስድብ መልስለት፣ አትመልስለትም፣ አትለውም የሚል ሲንፉል ኔቸር አለ ውስጣችን። እንዴት ዝም ትላለህ የሚል ይህን ቴክስት ላክለት፣ ጻፍለት የሚል ተናገረው፣ እነቀው የሚል ሲንፉል ኔቸር አለ ውስጣችን። እሱን ነው የሚለው አለ ውስጣችን። ብቻ አርነታችሁ ለሥጋ ምክንያትን አይስጥ። አርነት አለኝ፣ ነጻነት አለኝ። እመኑኝ እዚህ ጋር ሰው ሲሳደብ ክፉ የሆነ ስድብ ሲያወጣ አትሊስት እሱ ያወጣውን ስድብ እኔ መመለስ እችላለሁ አልችልም? እችላለሁ። እንደሱ መናገር አትችሉም ወይ? እችላለሁ። ስለማልችል አይደለም። ቢያንስ እሱ ያለኝን መመለስ እችላለሁ። ግን ለሥጋ ሲል ለዚህኛው አይደለም። ሲንፉል ኔቸር አለ ጎስሜ የማስገዛው። ምክንያትን አይስጥ። ነገር ግን እላለሁ በመንፈስ ተመላለሱ። ቆይ እንዴት ነው በመንፈስ የምመላለሰው? ምን ማለት ነው በመንፈስ መመላለስ? እንደነገርኳችሁ ይሄንን ብትጽፉት ደስ ይለኛል። we have the potential to sin። ታውቃላችሁ ፖቴንሻሉ እንዳለን ታውቃላችሁ። ብንድንም we have the potential to sin። አለን ፖቴንሻል አለን። ኃጢአትን ለማድረግ ፖቴንሻል እንዳለን ታውቃላችሁ። ወደ ቤት እንሄዳለን፣ ለመጸለይ እንሄዳለን፣ ከጌታ ጋር ፌሎሺፕ ለማድረግ እንችላለን። at the same time ከመኪና ወርደን የሆነ ቦታ መግባት እንደምንችል ፖቴንሻሉ እንዳለን ታውቃላችሁ። እንችላለን። ሮቦት አይደለንም። እንችላለን። ሮሜ 8 ላይ ከ5 ጀምሮ እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያደርጋሉ። አሁን በደንብ ስሙኝ። እንደምን ፈቃድ ንገሩኝ። እንደ ሥጋ ፈቃድ የሚለው እንደዚህ አይደለም፣ እንዳያታልሏችሁ ወይንም ራሳችሁን እንደሱ እንዳታስቡ። የሥጋ ሲል ይሄንን ማለቱ አይደለም።
ሲንፉል ኔቸር አለ ውስጥ ገብቷችኋል? ይኸውላችሁ ከዚህ ሰይጣን ቢጎትተኝ ከዚህ እግዚአብሔር ቢጎትተኝ ማን ነው የሚያሸንፈው? ከዚህ በፊት ጠይቄያለሁ። ማን ነው የሚያሸንፈው? በዚህ በኩል ግራጄን እግዚአብሔር ቢጎትተኝ በዚህ በኩል ሰይጣን ቢጎትተኝ ማን ነው የሚያሸንፈው? ንገሩኝ። እግዚአብሔር አይደለም የሚያሸንፈው፣ ሰይጣንም አይደለም የሚያሸንፈው። የኔ ፈቃድ ነው የሚያሸንፈው። የኔ ፈቃድ ነው የሚያሸንፈው። ፊድ ያደረኩት ማንነቴ ግልጽ ነው ያልኩኝ ያለው ትመጣላችኋለሁ አሳያችኋለሁ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ። ፊድ ያደረኩት ሌሊት ሲያስቡት ማታ ሳይ የነበረው ፖርኖግራፊ ማታ ሳይ የነበረው ተራ የሆነ ፊልቲ የሆነ ፊልም እንዴት ነው ሌሊት ለጸሎት የሚያነሳሳኝ? ፊድ ያደረኩት ማንነቴ ጧት ለስድብ ያነሳሳኛል። እስቲ ከዚህ ምን ከመሰለ ዝማሬ ማታ የእግዚአብሔርን ቃል ስታጠኑ እደሩ። ጧት የትኛውም ሰው ለክፉ ነገር ያነሳሳችሁ ግድ የለም እግዚአብሔር ይባርክ ብላችሁ ነው የምትሄዱት። ምክንያቱም ፊድ ያደረጋችሁት ማንነታችሁ በመንፈስ እንድትመላለሱ ስለሚያደርጋችሁ ይቅር ለማለት አቅም ታገኛላችሁ። ጧት ከባለቤቴ ጋር አንድ ነገር እናነሳለን። ከዛ እንዴት ይሄንን ማሰብ አቃተህ አለችኝ። ማሰብ አቅቶኝ አይደለም አልኳት። ግን አልኳት በሕያው እግዚአብሔር ፊት እንደዚህ ባስብ አልኳት ቅን የሆነውን ነገር ባስብ እኔን ስለሚጠቅመኝ ነው። ያንን እኮ አውቀዋለሁኝ ሊያደርጉም እንደሚችሉ አውቃለሁኝ። ክፉ እንደሆነ አውቀዋለሁ። ግን ለምንድን እኔ ህሊናዬን እጠብሳለሁ? ቅኑን ባስብ አይሻለኝም? ይሻለኛል። ጎመን ሃሌሉያ። አንዳንድ ተረቶች እንደ ጥቅስ እኮ ሊሆኑ ትንሽ ነው የሚሆነው። ጎመን በሰላም መተኛት ስችል ምን እኔ አስጋም እንዲህ ሊያስብ ፈልጎ ነው። ምን አስባለኝ? ያፈለቀውን ያስብ። እኔ ግን ቅንቅኑን እያሰብኩኝ በቃ ጎመን በቃ እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ። እሱ የሚያስበው እንደ ሥጋ ፈቃድ ስለሚኖር ነው። ምን እያየ እንደሚተኛ አላውቅም። እኔ ከጌታ ጋር ተጣብቄ ሰላሜን ጠብቄ እኖራለሁ። ሃሌሉያ። እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ሃሌሉያ። ከዚህ ወጥተህ ክፉ ነገር ልታስብ አትችልም። ቲክቶክ ላይ ላይክ ያረካቸው በሻሉ ተሳዳቢ ሰዎች እነሱን ጠጥተህ ታድራለህ። ጧት በሰላም ልትነሳ ነው። አድቪልህን እየዋጥክ ትሄዳለህ መስሪያ ቤት። በቃ ቅን ማሰብ የምትፈልግ ከሆነ በመንፈስ ተመላለስ። አሳይሃለሁ። እሱም ይላል በኋላ እመጣልሃለሁ። ዝሙት እርኩሰት ምናምን። ከዛ ሰውየው ሰባኪው ሲሰብክ ዝሙት ማለት በግሪኩ እኔ በግሪኩም አልነግርህም። ታውቀዋለህ ዝሙትን። ስለሱም አላስተምርህም ዛሬ። ታውቀዋለህ በግሪኩ በሶስት ይከፈላል ይላል ሰባኪው። ደክሞሃል አንተ። በሶስት ሰዓት ከፍለው ያውቀዋል ጉባኤው። ዛሬ በሶስትም አልከፍልልህም። በመንፈስ እንዴት ተመላልሰ ነፃ እንደምትወጣ ነግርሃለሁ። ጩህና አሜን በል። ሃሌሉያ። የግሪኩ ብለህ እኔንም አታድክመኝ። ያለ ግሪኩም ያለ ጀርመኑም በአማርኛ ገብቷል ዝሙት ምን እንደሆነ ታውቀዋለህ። ኢየሱስ ጌታ ነው። ሃሌሉያ። ዛሬ በመንፈስ ተመላልሰ ነፃ ትወጣለህ። ሃሌሉያ። ቁጥር 16 ነገር ግን እላለሁ በመንፈስ ተመላለሱ የሥጋንም ምኞት ንገሩኝ። እስቲ አንድ ሰው ከቶ ይበል። ቁልፉን እኮ ነገረን። በመንፈስ ብትመላለስ የሥጋን ምኞት ከቶ አትፈጽመው። ንቀኸው ታልፋለህ። ይሄማ አይመጥነኝም ብለህ ንቀኸው ነው የምታልፈው። ምን ስትሆን? በመንፈስ ስትመላለስ። አይመጥነኝም። እነ ጳውሎስ በመንፈስ ይመላለሳሉ። ስለዚህ የሥጋን ምኞት ፈጽሞ አይመጥነኝም። ቶሌላ ቀርቶ አንዳንድ ምግብ ቤት እኮ አትገቡም እኮ። ለምን ነው የማትገባው? ርቦህ እኮ አትገባም። ለምን ነው የማትገባው? አይመጥነኝም። ይሄም አይመጥነኝም ትላለህ። እንኳን ኃጢአት እኮ ነው የምልህ። ምግብ ቤት ማትገቡ አላችሁ አንዳንዶቻችሁ።
ይሄማ አይመጥነኝም ትላል። እዚህማ አልገባም ትላል። እንዴ ግልጽ ነው እያልኩ ያለው። ከዛ መጣላችኋል። በመንፈስ መመላለስ ምንድነው? በጣም ቀላል ነገር ነው የምነግራችሁ። ውስብስብ አይደለም። በጣም ቀላል። ይኸውላችሁ አንደኛ በጣም ቀላል በእግዚአብሔር ቃል መኖር ማለት ነው። እያነበብክ አሁን ይሄ የምትሰሙት ይሄን ሰምተህ ወጥተህ የሆነ ነገር ላደርግ ማለትም አትችልም። በእግዚአብሔር ቃል በዓላማ ማለት ነው። ቁጭ ብለህ እያጠና የእግዚአብሔርን ቃል ስትኖር በማለዳ እየበላ የእግዚአብሔርን ቃል በምሽት እየበላ በቀን እየበላ የእግዚአብሔርን ቃል በስነ ስርዓት እየተማርክ ስትኖር መዝሙር 119ን ሙልጭ አድርገህ ብላው። ዳዊት እንደዚህ ያለ በጣም የሚገርማችሁ ስሙኝ። አሁን ይሄንን ዳዊት የተናገረውን ከመዝሙር 119 አንድ ቃል ልንገራችሁ። ኃጢአተኞች ጨዋታን ነገሩኝ አለ። አቤቱ እንደ ሕግ ግን አይደለም አለ፣ እንደ ቃል አይደለም አለ። እነሱ ጨዋታ ነው ብለው ሲነግሩኝ አለ በቃል ስመዝነው አለ አይ ያለ ተራ ነው አለ። በቃል አለውማ አንድ ሰው ታውቃለህ ከፌስቡክ ላይ ከቲክቶክ ላይ ቆርጦ ይልክልና ሰማኸው ይልሃል። ገና ከፍቶ አልሰማሁትም፣ አይመጥነኝም። እንዴት ነው የምሰማው? አይመጥነኝም። ኃጢአተኞች ጨዋታ ነገሩኝ አቤቱ እንደ ሕግ አይደለም። ኢየሱስ ክርስቶስ ጌታ ነው። በመንፈስ መመላለስ ማለት አንደኛ በእግዚአብሔር ቃል መኖር ነው። ሁለተኛ በጸሎት እየተጉ መኖር። ምን አይነት ነገር ነው? አቃይ ነው። በማለዳ ጸሎት አለ ቤት በማለዳ እዚህ ቤተ ክርስቲያን ጸሎት አለ። መተህ ስትለው ያለማቋረጥ 1 ሰዓት በልሳን 2 ሰዓት በልሳን 3 ሰዓት በልሳን። ከዛ በኋላ አይደለም ኃጢአት ጋር ልትቀርብ ኃጢአት አይቀርብህም። ትጉና ጸልዩዋል ያቃል ኢየሱስ። ወደ ፈተና እንዳትገቡ ንገሩኝ፣ ጨርሱት፣ ጮክ በሉ። አበቃ። በመንፈስ መመላለስ የእግዚአብሔርን ቃል ስትበላ ተግተህ ስትጸልይ ግቡና አንብቡትና አንተ አንደኛ ተሰሎንቄ 5:17-18 ስለ ትጋት በትጋት ስለ መጸለይ። የመጨረሻ ሶስተኛ ይሄ ነው። በጣም ቀላል ነገር ነው። በቅዱሳን ህብረት በትጋት በመሳተፍ በቅዱሳን ህብረት። እኔ እንኳን ቸርች አልሄድም ያገኘሃል ጠላት። መጽሐፍ ቅዱስ ሲናገር መዝሙር 33 ላይ እንደዚህ ይላል። እግዚአብሔር ይላል በቅዱሳን ህብረት ሲናገር እግዚአብሔር በረከትና ህይወትን የት ነው ያዘዘው? በዛ አዟል። የሚለቀው በረከት አለ፣ የሚለቀው ህይወት አለ። እግዚአብሔር የት? የቅዱሳን ህብረት ውስጥ አዟል። በፌስቡክ አታገኘውም፣ በዩቲዩብ አታገኘው። የኔ እዚህ ዛሬ አሁን እያስተማርኩ ያለሁት በዩቲዩብ ይለቀቃል፣ አታገኘውም። ግን ዛሬ የተካፈልነውን ጸጋ አታገኘው። በቅዱሳን ህብረት ውስጥ መተጸጋ ትካፈላል። ሁለተኛ ስጋና መንፈስ ጸብ ናቸው ብሎ ይናገራል። የሚገርም ነው። ይሄ ሲምፉል ኔቸር እና መንፈስ እኛ ውስጥ ነው ያለው። ጸብ ናቸው ይላል። ጸብ ናቸው ቃሉ ነው እንዳለ ማስቀምጠው። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልን። የሚገርም ነው። በትጋት ነው የሚመኙት። የሚገርም ሌትና ቀን ነው የሚመኙት ለማሸነፍ ለመጣል። ከፍተኛ ትጋት አድርጋችሁ ጸልያችሁ እንደገና ስትመኙ ታገኙታላችሁ። ይመኛል የሚለው ታውቃላችሁ። ልክ ይሄ እንግሊዝኛው ክሬቭ ያደርጋል ነው የሚለው። ሊጥላችሁ ነው ክሬቭ የሚያደርገው። ልክ ክሬቭ ማለት ይሄ ውሻ ታውቃላችሁ ምግብ ልታቀርቡለት ስትሉ ልክ ስላይቭ እንደ ይሄ ስላይቫው እንደሚመጣ ማለት ይመኛል። ኃጢአትን ይመኛል። ሲንፉል ኔቸር ይመኛል። በጌታ በኢየሱስ ክርስቶስ አንተ ከዚህ የመሰለ ጾም ጸሎት ወጥቼ ትላል። ምን አይነት ነገር ነው? እኔ ብቻ ነኝ ይሄ ነገር ወይስ ሰው ሁሉ የምትለው? ሁላችንም ነን። አይነግሯችሁም? ሁላችንም ነን። ግልጽ ነው እያልኩ ያለሁት። አሁን
እኔ ብቻ ነኝ እንዳይመስል እንደሱ ይያለ ሰይጣን እንዳይ ሁላችንም ግን በመንፈስ በመኖር ግልጽ ነው ይያልኩ ያለው በመንፈስ በመኖር ይሄው ቃሉ ነው የሚለው ስጋ በመንፈስ ላይ መንፈስም በስጋ ላይ ምን ይላል ይመኛል ትንሽ ጊዜ ከሰጣው ትንሽ ቆይ ይላል ማታ ፊልም ልትጸልይ እኮ እየተዘጋጀ እኮ እቺን ጨርሳት እቺን የሆነ ቲክቶክ ስታይ እቺን ቆይ እቺን እንዴ ያልክ እጄን ይደክማል እንጂ ምን ከዛ እጄን እንጂ ከዛ አይኔ ይደክማል ከዛ ትተኛል በቃ እንደዚህ ነው በቃ እንዴው እንዳለ ተቀጥላታል ከዛ እነዚህም እርስ በርሳቸው ንገሩኝ ሩቅ አይደለም እኮ የሚቃወሙት እዚሁ እኮ ነው የሚቃወሙት እዚሁ እንደተቃዋወሙ ልታስታርቃቸው እንዳትሞክር አይታረቁም እንደተቃወሙ ጌታ ይመጣልናል በቃ እንደተቃወሙ ይኖራል ስለዚህም የምትወዱትን ልታደርጉ ንገሩኝ አትችሉ እኔ አይደለም የጻፍኩት ጥቅሱን ነው ያነበብኩ ያለሁት አትችሉም ስለዚህ እንዴት ነው የምናሸንፋቸው ይሄን ብቻ ንገሩኝ በምን በመኖር ጮክ በሉ በቃ ከዛ ነው የሚመጣው ከዛ ሶስተኛው ነካ ነው ማደርገው ምንም ማብራሪያ አልሰጣችሁም ያልኳችሁ እንደዚህ ይላል የሥጋም ሥራ የተገለጠ ነው እርሱ ሚልና ከፋፍሎ ነው የሚያስቀምጣቸው ስሙት እርኩሰት መዳራት ከዛ ደግሞ ጣዖትን ማምለክ ሟርት ይላል ሟርት የሚለው ጥንቆላ ከሚል ጋር ነው የሚያያዘው ከዛ ጥል ክርክር ቅናት ቁጣ ከዛ በኋላ አድመኝነት መለያየት መናፍቅነት ከዛ በኋላ ደግሞ ምቀኝነት መግደል ስካር ዘፋኝነት ከዛ በኋላ ይልና እኔ እነዚህ አንዳንድ ሰው እነኚህ 17 አይደለም ይህንንም ንገሩኝ የሚመስል ነው ስለዚህ ስንት ናቸው ማለት ነው ስንት ናቸው ብዙ ናቸው አያልቅም በሽ ናቸው ምን ይባላሉ የሥጋ ሥራ ይሄው ዝሙት እርኩሰት መዳራት ጣዖትን ማምለክ ሟርት ጥል ክርክር ቅናት ቁጣ አድመኝነት መለያየት መናፍቅነት ምቀኝነት መግደል ስካር ዘፋኝነት ይህንም የሚመስል ነው እዚህ ኮጭ ሰውየው ወረቀት ሊያንስበት ሆነ ሲያየው አልቋል ወረቀቱ ቢዘረዝር ኮድ በቃ ሲዘረዝር ሊውል ነው በቃ ማለቁ ይሄን የሚመስል ነው አለ በቃ ሀጋ የሚመስል ነው አለ ባሽን ያል አሁን እዚህ አምስት የምትቸገሩበትን እንደው በቃ ግልጽ አድርጋችሁ ብል ራሱ በቃ ሰዓቱ ያልቀበናል ሁላችሁ እውነት ብንነጋገር ማለት ነው ይሄን የሚመስል ነው ስለዚህ እነኝን መግደል የምንችለው በመንድነው ንገሩኝ በመንፈስ በመኖር ነው አዛ በኋላ ወደ ማጠቃለያው ልምጣላችሁ እንደዚህ ይላል የእግዚአብሔርን መንግስት የማይወርሱ ተመላላሾች አሉ ይላል አሁን አደጋ ውስጥ ነን ዲያቆናት ማንም እንዳይወጣ አልሰማውም ማለት እንዳይችል እንደዚህ ይላል አስቀድሜም እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት ንገሩኝ አይወርሱም እኔማ ድኛለሁ የሚል ነገር የለም መጽሐፍ ቅዱስ ይሄንን አስረግጦ ይናገራል አስቀድሜ እንዳልኩ እነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት ንገሩኝ ጮክ በሉና አትናገሩም አፍማይ እንቀሳቀሳ ያለሁኝ አትናገሩም አይወርሱም ብሎ ይናገራል ይሄንን ነው የሚናገር አሁን ስለዚህ ቁልፍ ነገር ላሳያችሁ አሁን ይኸውላችሁ መውደቅና ማድረግ የተለያየ ነው እሺ በሉኝ መውደቅና በሉኝ ማድረግ የተለያየ ነው ይኸውላችሁ የግሪክ ቃል እንደዚህ ብሎ ይናገራል ፕራሶንቴስ ማለት ይኸውላ ፕራሶንቴስ ጻፉትና አቤት ሄዳችሁ አሁን በደንብ እንድታዩት ፈልጋለሁ እሺ ፕራሶንቴስ ብላችሁ ጻፉት እንድትጽፉት ፈልጋለሁ ፕራሶንቴስ ማለት የግሪክ ቃል ነው ምን ማለት መሰላችሁ those who practice ማለት ነው
በቃ ቃል በቃል those who practice ማለት ነው። ምን ማለት ነው? ሌላው those who keep on doing ማለት ነው። በጣም ቀላል ነው። ይሄ ምን ማለት ነው ብላችሁ ጉግል ብታደርጉት ቁጭ ነው የሚያደርግላችሁ። ፕራሶንቴስ ማለት those who practice ማለት ነው። those who keep on doing ማለት ነው። አረ በአማርኛ ባክ ፓስተር እየለምትሉ በተደጋጋሚ መለማመድ ወይም የኑሮ ዘይቤ ማድረግ ማለት ነው። በተደጋጋሚ መለማመድ ወይም የኑሮ ዘይቤ ማድረግ ላይፍ ስታይሉ ማድረግ። ይሄንን ያደረገውን አንዲት ስለ እሷ ስትነግረኝ ስለ ባሏ በጣም የሆነ ነገር ከብዙ አመት በፊት ነው ስትነግረኝ ማረሰው የነገረችኝ መንገዱን ስትነግረኝ ነው እኔ ግራ ገብቶኝ አሁን የምትነግሪኝ ሰውዬ በጌታ ነው አልኳት። ስላት በጌታ ይሁን በራሱ አላውቅም አለች። አገላለጹ ገረመኝ። እሱ ተገርሜ እያለሁኝ በቅርብ ደግሞ አንዱ እንደዚህ አለች ይሄ ሰውዬ በጌታ ይሁን በጌታቸው አላውቅም። ጌታ አይነት አገላለጥ። ፕራሶንቴስ ማለት ምን ማለት ነው? those who practice those who keep on doing በተደጋጋሚ መለማመድ ወይም የኑሮ ዘይቤ አድርጎት ምንም የማይመስለው ከዛ ከውድቀቱ መጥቶ እየሮጠ ገብቶ ምንም ከዛ በኋላ አደረገልኝ ተአምር ነው የሚለው። ተአምሩ ምን እንደሆነ አናውቅም። ከወደቀበት ተነስቶ ተአምሩ ምን እንደሆነ አናውቅም። ከዛው እኛም ከዛ የመጣ ነው የሚመስለው። እንደሱ ነው የሚመስለው። በቃ ምንም የማይመስለው ያዳኛ እግዚአብሔርንም የማይፈራ ሰውንም ንገሩኝ የማያፍር አለ። በቃ ምንም የማይመስለው ይሻላል። ፓስተር የኳየር በገባ ይሻላል። ምንም አይመስለው። ይዘምራልም ይዘፍናልም ምንም አይመስለው። ገብቷችኋል? አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርግ ፕራሶንቴስ በቃ ምንም አይመስለውም። እንደዚህ አይነት ልምምድ ውስጥ ያሉ እንዲህ አይነት ልምምድ ውስጥ ያላችሁ ሰዎች ራሳችሁን ለፍርድ ያዘጋጃችሁ ናችሁ። ደጋግሜ እያልኩኝ ያለሁትኝ እግዚአብሔር እጁ ረጅም ነው መሐሪ ነው የምለው ወድቀው ማረኝ ለሚሉ እንጂ ምንም ለማይመስለው ሰው እሱ ራሱን ለፍርድ ያዘጋጀን። ደህንነት የሚባል ወደሱ አልመጣም። እመኑኝ መዝሙሩ ደስ ስላለው ነው የመጣው። ኢንፋክት እሱ ዘፈንም ሲወጣ ያ የሚከራከረን ማለት ነው ፌስቡክ ላይ አሁን ምን አደረጋችሁ ብሎ ዘፋኞቹ ምን አደረጋችሁ የሚለን ማለት ነው። ምንም የማይመስለው ምንም ስም 7 ስም ይኖረዋል። በሰባቱ በዚህኛው ይሳደባል፣ በዚህኛው ያደርጋል፣ በዚህኛው የፈለገውን የሚያጣጥለን ማለት ነው። ፕራሶንቴስ those who practice every day በቃ ቢለማመን ሊያለቅስም ይችላል። ደግሞ ብዙም እንደፈለጉ የሚሆኑ 35 ዓመቴ ነው ብዙ ነገር አይቻል። ግልጽ ነው እያልኩኛል ነው። አሁን ራሱ እየተናገርኩኝ ወደ 5ኛው ነጥብ ቢያልፍ እያለ የሚያስብ ማለት ነው። አላልፍም እዚሁ ላይ እቆያለሁ። የሚቀጥለው ሳምንት ልደግመው እችላለሁ። ጌታ ኢየሱስ ራሱ የሚገርመው ነገር 7 ላይ ከ21 እስከ 23 እንደዚህ አለ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። የአባቱ ፈቃድ ማለት አሁን እዚህ ጋር ወድቆ እዚህ ጋር ንስሐ ገብቶ የሚቀጥል ማለት ነው። እሺ 20 ጊዜ ቢወድቅስ 20 ጊዜ ይቅርታ ከጠየቀ እግዚአብሔር ይቅር ይለዋል። ምህረትን ጠይቆ አቃተኝ እኮ ደከመኝ እኮ ካለ ሰው እግዚአብሔር እጁን ዘርግቶ አንስቶት ይጓዛል። እነ ጴጥሮስ እኮ በቃ ክደዋል እኮ በአንድ ሌሊት 3 ጊዜ ክደዋል። እንደገና አንስቶ አስጉዟቸዋል። ጌታ መሐሪ ነው፣ ደግ ነው። ግን ምንም
የማይመስላቸው አሉ። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህስ ብዙ ተአምራት አላደረግንምን ይሉኛል። የዚያን ጊዜ ከቶ አላወቅኳችሁም፣ እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ። የማይሞክሩት ነገር የለም። ግልጽ ነው እያልኩኛለሁ። ስለዚህ ወደዚህኛው ስመጣ አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ ማለት ፕራሶንቴስ ዞሱ ፕራክቲስ ዞሱ ኪፕ ኦን ዱዊንግ በተደጋጋሚ መለማመድ ወይም የኑሮ ዘይቤ ማድረግ ምንም የማይመስላቸው የምትደነግጡ ከሆነ ታውቃላችሁ። ንስሐ ማለት ሜታኖያ ማለት ነው። ሜታኖያ ማለት ደግሞ ታውቃላችሁ መመለስ ማለት። አቃተኝ የሚል ሰው እንዴት እድለኛ መሰላችሁ። በሆነ አይነት ከባድ ሁኔታ ውስጥ ያላችሁ ሰዎች ጌታ ሆይ እኔ እንዳቃተኝ ታውቃለህ፣ እንደደከመኝ ታውቃለህ፣ እባክህ አላቀኝ የምትሉ ሰዎች ተስፋ አላችሁ። እመኑኝ ያወጣችኋል፣ እመኑኝ ይደርስላችኋል፣ እመኑኝ። በዛ ሁኔታ ውስጥ ሆናችሁ እንዳትቀሩ ደክሞኛል ጌታ አውጣኝ በሉት፣ ያወጣችኋል። ምንም የማይመስለው ሰው ግን ግዴላችሁ ለፍርድ ራሱን እያዘጋጀ ያለ ሰው። ስለዚህ እንደዚህ አይነት ሰዎች ነበሩ ገላትያ ውስጥ ጳውሎስን ዴሊበሬትሊ ይከታተሉት የነበሩ፣ ዴሊበሬትሊ የመስቀል ጠላቶች የነበሩ፣ ዴሊበሬትሊ ያደርጉ የነበሩ ሰዎች። እንደዚህ አይነት ሰዎች ነበሩ ጳውሎስን ያስጨንቁ የነበሩት። ስለነሱ ነበር ይናገር የነበረው፣ ይለያቸው ነበር ጳውሎስ። የገላትያን ቅዱሳኖች እንደሱ አይደሉም፣ ተጠንቀቁ። ኢየሱስ ስላሉ እንዳይመስላችሁ ሌላ ኢየሱስ አለ ይላቸዋል። ሌላ ኢየሱስ አለ። እናንተ የምታመልኩት ኢየሱስና እነሱ የሚያመልኩት ኢየሱስ አንድ እንዳይመስላችሁ። ሌላ ኢየሱስ አለ እነሱ የሚያመልኩት፣ ተጠንቀቁ ይላቸዋል። እኛ የምናመልከው ኢየሱስ ቸር ነው፣ ደግ ነው፣ መሐሪ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም። በእውነት በጣም እድለኞች ነን። ራሱን እየሳለብን ስለሆነ ኢየሱስ በውስጣችን ራሱን እየቀረጸብን ስለሆነ ኢየሱስ ክርስቶስ ጌታ ነው። በጣም እድለኞች ነን። ፕሬይዝ ዘ ኔም ኦፍ ዘ ሎርድ።